በቃኝ፣ ከዚህ በላይ መጫወት አልችልም፣ ደከመኝ። ለዛሬ በቃሃል። ርቦሃል መሰለኝ። ከኔ ላይ ማንጎችን መብላት ትፈልጋለህ እንዴ? እኔ ጋር ሳምንት ሙሉ አልመጣህም። አሁን በልና እንጫወት። አይ ዛሬ መጫወት አልፈልግም። ደብሮሃል? ምን ተፈጠረ? አሻንጉሊት መግዛት ፈልጋለሁ። እሱን ለመግዛት ገንዘብ ያስፈልገኛል። እኔ ደግሞ የለኝም። እኔም የለኝም። ነገር ግን ማንጎችን ቆርጠህ ትሸጥና አሻንጉሊቶችን መግዛት ትችላለህ። እውነትህን ነው? ግን ማንጎች ካልኩብህ ካላ ችግር የለውም። አንተ ደስተኛ ከሆንክ እኔም ደስተኛ ነኝ። ረዥም ጊዜ አስጠበከኝ እኮ። አሁን ናበል እንጫወት። አሁን ሕፃን ልጅ አይደለሁም። የቤተሰብ ኃላፊነቶች አሉብኝ። ቤት መስራት ያስፈልገኛል። ነገር ግን ለሱ የሚሆን ምንም በቂ ገንዘብ የለኝም። ከጠቀመ ይህንን ቅርንጫፎች ወስደህ ቤት መስራት ትችላለህ። ነገር ግን እየመጣህ ያኝ ግን እንደዛ ካረግን አንተ ደካማ ትሆናለህ። ችግር የለውም። አንተ ደስ ሲል እኔም ደስ ይለኛል። አመሰግናለሁ። ስላየው በጣም ደስ ብሎኛል። ና ከጎኔ ተቀመጥ። ከዚህ በላይ ደክሞኛል። አካባቢውን ለቅቄ ሩቅ ስፍራ መሄድ አለብኝ። እሱን ለማድረግ ደግሞ ጀልባ ያስፈልገኛል። ያ ደግሞ የለኝም። ካስፈለገህ የቀረኝን ግንድ ወስደህ ጀልባ መስራት ትችላለህ። እንደዛ ካረግንማ አንተ ምንም ነገር አይቀርም። ችግር የለውም። አንተ ደስ ሲል እኔም ደስ ይለኛል። አመሰግናለሁ። በጣም ይቅርታ አደርግልኝ። ከአሁን ጊዜ በኋላ ምንም የምሰጥ ነገር የለም። በአሁኑ ጊዜ ሰላም ብቻ ነው የምፈልገው። እሱን ላደርግልህ እችላለሁ። እና ከጎኔ ቁጭ በልና ሰላም ትሆናለህ። አመሰግናለሁ። ይህ የሁላችንም ታሪክ ነው። ዛፉ ወላጆቻችን ነበሩ። ልጆች እያለን ከእናትና ከአባታችን ጋር መጫወት በጣም ያስደስተን ነበር። አድገን ራሳችንን ካወቅን በኋላ ትተናቸው እንሄዳለን። ተመልሰንም ወደ እነሱ የምንመጣው የሆነ ነገር ስንፈልግ ነው። ምንም ይሁን ብቻ ወላጆች አንድ ንግግር አላቸው። አንተም ያስደስትህ ከሆነ እኔንም ያስደስተኛል። ዶክተር፣ አንድ አስፈላጊ የምጠይቀው ጥያቄ አለ እያለች ነው። 5 ደቂቃ ገብተህ አውራት። ውዴ፣ እኔ ስሞት ከስንት ጊዜ በኋላ ነው ሌላ ሚስት የምታገባው። እኔ እንደዚህ ማደርግ አይመስለኝም። ባደርገው እንኳን የአንቺ መቃብር የደረቀ ጊዜ ነው ሌላ ሴት የማገባው። ምን እያደረክ ነው? እህቴ ቃል አስገብታኝ የሞተችውን የመጨረሻ ምኞት እያሟላውላት ነው። ቀን በቀን እየመጣህ መቃብሬ ላይ ውሃ እንድደፋለችኝ። ኦዬ ጓደኛዬ፣ አሁኑኑ በቶሎ ና፣ የማሳይ ነገር አለኝ። በሰላም ነው ግን እንደዚህ የቾከልከው? እሺ በቃ መጣሁ። ለምንድን ነው እንደዚህ አጣድፌ የጠራኝ? ተመልከት እስቲ ወደዛ። ገዝተህ እንዳይሆን ብቻ 50 ሚሊዮን ብር ያወጣውበት መኪና። ባይዘዌ እችንም ሰዓት ዛሬ ነው የገዛኋት 50 ሺህ ብር። ተመልከቻት፣ እችን መነጽር 20 ሺህ ብር ነው የወጣባት። ብቻ ምን አለፋ በገንዘብ የማይገዛ ነገር የለም። የኔ ልጅ እባክህ የተወሰኑ ቢላዎችን ግዛኝ። ምንም የሚገዛህ ነገር የለም። ከመኪና ያጠገብ ዞራል ዞራል። ከእናትህም ሆነ ከኔ ምርቃትን ታገኛለህ። እባክህ የተወሰነውን ግዛኝ። ሰማኛለህ? ያንተንም ቢላ ሆነ ምርቃት አልፈልግም። ተንቀሳቀስ። ስራን ያለመናቅ እድሜን ሳልል መስራቴ ነው አይደል? ስንት ነው አጎቴ? 200 ብር። የኔ ልጅ በርካታ ምርቃቶችንና ጸሎቶችን ያጣው ከኔና ከእናትህ። የኔ ልጅ በጣም አመሰግናለሁ። ጓደኛዬ፣ ምንድን ያደረግከው? 200 ብር እኮ ነው ያባከንከው። ሰውዬ ካጠገቤ ዞር ይበሉ። አልገዛም አልኩህ አይደል እንዴ? ቆይ እንዴ፣ ስንት ናቸው አጎቴ? 150 ብር ብቻ። የኔ ልጅ ፈጣሪ ጠብቅ ልጄ። ከልቤ ነው ጸሎት የማደርግልህ። አሚን አጎቴ። ወንድም ያንተ ደልተዋል መሰለኝ። ብዙ ገንዘብ አለ። አንተ ብዙ ገንዘብ ነው የምታገኘው። አንዳንዴ ግን ትንሽ ምርቃትም አገኝ። ምንድን ነው ምርቃት?
በሱ ምንም ያገኘሁት ነገር የለም ወንድሜ። ገንዘብ ቤት ይገዛል፣ ገንዘብ መኪና ይገዛል፣ ገንዘብ ሁሉን ነገር ይገዛል። ገንዘብ 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 አትሸወድ ወንድሜ፣ ገንዘብ ሁሉም ነገር ነው። ሰላም አጎቴ፣ ሰላም አክስቴ፣ ሰላም የኔ ልጅ። አሁን እንዴት ነው? እኔ እንኳን ደህና ነኝ፣ ግን ዴቭ እንዴት ነው? ብረት ጭንቅላቱን ስላገኘው በርካታ ደም ፈሶታል። ምን እንደሚሻል አላውቅም። ሁለታችንም መኪና ውስጥ ነበርን። እየነዳ የነበረው እሱ ነው። ስልክ ተደወለለት፣ እንዳያነሳ ብነግረው አንስቶ እያናገረ ሳለ ከሲኖትራክ ጋር ተጋጨ። እኔን የገረመኝ እኔ እንዴት ምንም አልሆንኩም፣ እሱ እንደዛ ቆስሎ ሳለ። ዶክተር እንዴት ነው የልጅ ሁኔታ? አሁን በአሳሳቢ ሁኔታ ላይ ነው ያለው ዶክተር። ስለ ብር ምንም እንዳትጨነቅ፣ ምንም ስለ ገንዘብ እንዳታስብ። እንደ ውሃ ላፈስ እችላለሁ፣ ብቻ ልጅን አትርፉልኝ። በጣም ይቅርታ። በአሁን ጊዜ ግን ገንዘብ አይደለም ሊረዳችሁ የሚችለው። በአሁን ጊዜ መልስ ሊሰጠው የሚችለው ጸሎት ብቻ ነው። እባካችሁ ጸልዩለት። አመሰግናለሁ። በአሁን ጊዜ መልስ ሊሰጠው የሚችለው ጸሎት ብቻ ነው። በርካታ ምርቃቶችንና ጸሎቶችን ያጣው ከኔና ከናት። እኔን የገረመኝ እኔ እንዴት ምንም አልሆንኩም። ፈጣሪ ጠብቅ ልጄ፣ ከልቤ ነው ጸሎት የማደርግልን። ምንድን ነው ምርቃት? በሱ ምንም ያገኘሁት ነገር የለም። ዶክተር 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 ልጄ እንዴት ነው? ፈጣሪ ጸሎታችሁን ሰምቷል። አሁን ልጃችሁ ከአደጋ ውጪ ነው። ወርቅ ጣሪያችን ላይ መደርደር እንችላለን፣ ነገር ግን ምርቃት ከሌለን አሁንም ደህና ነን።